ኢንቫይት አድርጌሃለሁ። ሚካርግና ድጋሚ አብራው ወንድሜ። ኦኬ አሁን አብራው ምናልባት ተስተካክሎ ከሆነ አሃቡ ሰላም ነው አለ። እንዴት ነው ወንድሜ? አሎ አልহামዱሊላህ። ከኛ ሁሉ ሰላም ነው። ካንቺስ? ሁሉ ሰላም ነው ይመስገን ፈጣሪ። እኛ የምንኖረው በዱባይ ነበር ማለት ነው። እሺ። እና እዚህ ከመጣን ኦልሬዲ ከአመት በላይ ሆኖናል። እዚህ ካምፓኒ አመት ከ4 ወር ከ5 ወር እየሆነ ነው እዚህ መስራት ከጀመረን። እና ሌበር ካርድ ምንም አልሰጠንም። እና አሁን ደግሞ በዚህ ሰሞን እስከዛሬ ደህና እየሰራን ነበረ፣ ግን በዚህ 1 ወር 2 ወር ውስጥ በጣም ሰዎቹ እያስቸገሩ ነው ማለት ነው አሰሪዎቻችን። እሱም በቀን 12 ሰዓት እንድንሰራና በወር ደግሞ 4 ቀን እረፍት ነበረን እስከዛሬ። ካሁን በኋላ ግን በወር 4 ቀን እንዳናርፍና በወር 2 ቀን ብቻ እንድናርፍ እና በቀን ደግሞ 12 ሰዓት እንድንሰራ ወረቀት አመጣው በግድ ፈርሙ እያሉ ነው ማለት ነው። ዛሬ 30 ልጆች ነን እዚህ ካምፓኒ የምንሰራው፣ ሁላችንም ሀበሾች ነን። እሺ እየሰማውክ ነው ወንድሜ። ስለዚህ አንፈርምም አትሉም ታዲያ? እኛማ ወረቀቱን አንፈርምም፣ ምክንያቱም በሀገሪቱ ህግ እዚህ ሀገር ላይ ያለው በቀን 9 ሰዓት ነው። 9 ሰዓቱን እንሰራለን እና ደግሞ በወር ደግሞ እንደማንኛውም ካምፓኒ 4 ቀን እናርፋለን አለው። እኛ እሱ ደግሞ እንደዚህ የምታርፉ ከሆነና እንትን የምትሉ ከዚህም በፊት ደግሞ ከ3 ወር በፊት 2 ልጆች ቦልኳልና በእነሱ እያስፈራራ አሁን እናንተ በቀን 12 ሰዓት የማትሰሩ ከሆነና በወር ደግሞ 2 ቀን ብቻ ረፍት የማታርፉ ከሆነ ልክ እንደነሱ ነገ ጧት እስከ 10 ሰዓት ባና አደርጋችሁና ቦልኬ ባና አደርጋችኋለሁ ከሀገር አለን ማለት ነው እኮ። ስለዚህ ቶሎ ብሎክ ሳያረጋችሁ እናንተ ሌበር አትደውሉ? ተቀደማችሁ እኮ ሌበር ደውለን ነበርና በሼክ ኦፊስ ነው ያወጣላችሁ አይዲውን እና ሌበር ላይ ቁጥሩም አልወጣም። በፓስፖርትና በአይዲ ቼክ አስደረጉን፣ ግን ሌበር ካርድ እንደሌለ ነው የሚያሳየው። ባለ ካምፓኒውን ጠይቋሉን ማለት ነው። እንዴት ይሆናል እንደዚህ? አዎ እኛም ብዙ ደላሎችን ጠይቀን ነበረ፣ ግን ያለ ሌበር አይዲ ሊሰጡ አይችልም ነው የሚሉት። ግን እንዴት እንዳወጣው አናውቅም። ሌበር ካርድም ሰጥቶን አያውቅም፣ ወርክ ፐርሚትም አልሰጠንም። እስከዛሬ ደህና እየሰራን ነበረ። በቃ አሁን በዚህ 2 ወር ውስጥ ግን በቀን 12 ሰዓት ካልሰራችሁ እያለ በጣም ፑሽ እያደረገን ነው። እና ምን ሰራው ስራ ደግሞ ግቢው ላይ ሙከየፍ አለ፣ ፋን አለ። ሌሊትም ቀንም ማታም ስለሆነ የሚሰራው ስራው ፋርም ስለሆነ በጣም ብርድ አለ ከምንም በላይ። አሁን ደግሞ ታውቂያለሽ ዊንተር ነው ሰዓቱ እና እዚህ ጋር በጣም እየተጎዳና ያለ ነው። ካንሰሌሽን እንኳን ስንጠይቀው አይሰጥም እና ብዙ ነገር ሰውየው እዚህ ጋር እያደረሰብን ነው ማለት ነው። እሺ ለምን ወጣችሁ ቀጥታ አትሄዱም? ሌበር በስልክ ካልሆነ ወይ ፖሊስ ጣቢያ ብንሄድ እንትን ማለት ችግራችንን ይፈቱልናል። ፖሊስ ጣቢያ እና ታዲያ ህገ ወጥ ነገር አይደለ እየተደረገባችሁ ያለው? አዎ እሱማ በፈጠጣው ነው እንጂ። እና ደግሞ ሀታ ደሞዝ እንኳን እኮ አይሰጠንም። ደሞዝ አሁን ምንድነው ወረቀቱ ላይ የጻፈው ታውቂያለሽ? ወረቀቱን ካስፈለገ ሼር አደርግልሻለሁኝ ጽፎ ያመጣውን ማለት ነው። እሺ በወር 2 ቀን ብቻ ረፍት ልታርፉ በቀን 12 ሰዓት ልትሰሩና እናም ደግሞ አትክልቱ ፔክ ሲደረግ ትንሽ ችግር ካለበት ቀን በቀን ከኛ ላይ ደሞዝ ሊቆርጥ እናም ደግሞ ደሞዝ በሰዓቱ አይልክም ሰውየው ማለት ነው። ቀን በቀን እኛ አንዳንድ መኪና እያሸግን እንልክለታለን። ሁሌ ቀርቶበት አያውቅም። እና ያንን ደግሞ አስተካክላችሁ እንትን ካላላችሁ ደሞዝ እቆርጣለሁኝ። እና ደግሞ በሰዓቱ ደሞዝ ሳይልክ ቀርቶ ደሞዛችንን ስንጠይቀው ደግሞ እኔ ራሴ በኖረኝ ሰዓት እስከምሰጣችሁ 2 ወርም ቢሆን እስከ 2 ወር መጠበቅ አለባችሁ ያለ ደሞዝ። ስለዚህ እስከዛ ካልጠበቃችሁ ስራ አልሰራም የሆነ ነገር ካላችሁ ደግሞ ብሎክ አድርጌ ወደ ሀገር ነው መልካችሁ እያለ ህጋዊ ባልሆነ መንገድ እኛን በጣም ፑሽ ያደርገናል፣ ጫና ያደርግብናል ማለት ነው እኮ። ስለዚህ ይሄ ትክክል ስላልሆነ ሌበር ኦፊስ በስልክ ካላስተናገዷችሁ ቀጥታ ወጣችሁ ሌበር ኦፊስ ወይ ቀጥታ መሄድ ወይ ደግሞ ቀጥታ ፖሊስ ጣቢያ ሄዶ ለኔ እንደነገርከኝ የሚደረግባችሁ ነገር ህገወጥ እንደሆነ መንገር ነው። ያስማሙ እና እስከምታውቂው ድረስ አንቺ እዚህ አሁን ዱባይ ላይ እንዳላይን አካባቢ ማንኛውም ካምፓኒ ነው ይሄ። አሁን አንዴ ቆይ ሊገሉኝ ነው እያልሽ ምጽፊው ልጅ ፎሎ አርግኝ፣ ኢንቫይት ሳረግሽ መለሰ። ፎሎ አርግኝ። yes ኢንቫይት ላረግሽ ነው ላስገባሽ። ሃና
believe her please እሺ ኢንቫይት ላደርጋት ነው ቆይ እሺ እኮ ይኸውልህ አሁን ያልከኝ ነገር በሙሉ ኤክስትራ ሃወር ማሰራት ከ8 ሰዓት በላይ 12 ሰዓት ትሰራላችሁ ካለ ድርጅቱ ኦቨርታይም መክፈል አለበት ኦቨርታይም አልከፍልም በኖርማል ደሞዛችሁ 12 ሰዓት መስራት አለባችሁ ከተባለ ይሄ ኤክስትራ ሃወር ነው ስለዚህ ማይከፍል ከሆነ ለሌበር ኦፊስ ነው የሚከሰሰው ደሞዝ ደግሞ ሲኖረኝ ከፍላለሁ የሚሆን አሁንም ለሌበር ኦፊስ ነው የሚከሰሰው ገባክ አይዋ ሌበር ኦፊስማ እንደዛ በፖሊስ ጣቢያ ከተቻለ እንሞክራለን እና እሱ እኮ አሁን የሚለው ያኒ በዚህ እንኳን ሌበር ኦፊስ እንትን ብንል አሁን እሱ የሆነች ትንሽ ተተራ ብሮክሊ ያደርጋል ማለት ነው ምን አልከኝ ያኒ ትንሽ ነገርም ትንሽ ስተት ከተፈጠረም ያኒ ምንም አይነት እኛ ባላጠፋ ነው ጥፋት እንኳን ቢሆን እሱ ሰውየው ከኛ ላይ ደሞዝ መቁረጥና ብሎክ ማድረግ ነው እሱ ያኒ እንደዛ ነው ያለው አሁን ራሱ ዛሬ ደግሞ እኮ እዛ ሄደን ለማመልከት አውዬ ሰዓት የለንም ምክንያቱም እስከ ነገ ከ9 እስከ 10 ለዛ እኮ ነው ደውላችሁ አመልክቱ ምልክ እኮ ሳይቀድማችሁ እንድትቀድሙት አቤት ስልክክ ቢዚ ነው ኑኑ ካም ክሎዝ ዘ ዶር ፕሊዝ እና እስከ ነገ 10 ሰዓት እስከ 9 ሰዓት ነው የሰጠን ጠዋት ማለት ነው እኮ ሳይቀድማችሁ ቅደሙታ ታዲያ እናንተ ደውሉና ነገ ብሎክ እንደሚያደርጋችሁ እንደዛተባችሁ ተናገሩ ሌበር ላይ ማስነ ነገር ሌበር ካርድ ከሌላችሁ ይሄንን ኮምፕሊያንት መጻፍ አንችልም አሉ ደግሞ ፖሊስ ጋር ስንደውል ሌበር ኦፊስ ነው እንጂ ይሄን እኛን አይመለከትም ነው የሚሉን ለዛ እኮ ነው አንቺ ኤምባሲ ሂዱ ነገ በጠዋት 10 ሰዓት ሳይሆን ሳይቀድማችሁ እናንተ ኤምባሲ ሂዱ እዚህ አላይን ውስጥ አለ አቡዳቢ ነው ያለው ኢትዮጵያ ኤምባሲ ማንኛውም ታክሲ ቴክ ሚ ቱ ኢትዮጵያ ኤምባሲ ካልከው ይወስዳችኋል ኦኬ ነገ ደግሞ ለመሄድ ጫቦ በጣም ችግር እኮ ነው ለመሄድም ደግሞ አይመችም በጣም ሩቅ ነው አንደኛ ከዚህ ከወጣን ደግሞ ከዚህ ሄደ ምሳሌ 2 ሰው 3 ሰው ተወክሎ ቢሄድ እነዛ ልጆች ላይ እዛ ሳይደርሱ እርምጃ ሊወስድባቸው ይችላል ታዲያ ምን ይሻላል ወንድሜ ሌበር ኦፊስ ደውሉ ስላችሁ ሌበር አይዲ ሌበር ካርድ የለንም ካላችሁ ፖሊስ ጣቢያ ደግሞ ሌበር ነው የሚመለከተው ይሄ ጉዳይ ካለ ብቸኛ አማራጫችን ኤምባሲ ነው ታዲያ ኤምባሲም ደግሞ ለመሄድ ይርቀናል አይመቸንም ካልክ ምን ይደረግ ነው አይመቸንም እኮ አይደለም ሀቡዬ መሄድ እኮ 2-3 ሰው ወክለን ሊሄዱ ይችላሉ ግን እነዛ ልጆች ሲሄዱ እዚህ ጋር ያሉት ኢንጂነሮቹም የሆኑ እዚህም የነሱ ጆሮ ጠቢ ስላለ የራሳቸው ሰው ኢንፎርሜሽን ከሰጣቸው ማን እንደሄደ ያውቃሉ እነዛ ልጆች እዛ ሳይደርሱ እርምጃ መውሰድ ይችላል ነው ማለት ወይ ብሎክ ሊያደርግ ወንድሜ ገና በይሆናል እኮ ነው እያልከኝ ያለው እሱ ባይሆንስ እናንተ ብትቀድሙስ ያኔ ከዚህም በፊት እኮ ያደረጋቸው ልጆች ስላሉ ነው 2 ልጆች እንደዛ አድርጓል ከዚህ በፊት 2 ልጆች እንደዛ ስላደረገ ነው እንደዚህ ያልንሽ ያኔ በብዙ መንገድ ሞከረን እኮ አልሆን ሲለን ነው አሁን አንቺ ጋር የገባ ነው ሰላም ብያለሁ መሲ ስትልክልሽ ዋትስአፕ ላይ ላኪልኝ ቁጥሯን እሺ አቡዬ እንዴት ነሽ አለሁልሽ ማሪ ደህና ነሽ አለሁ እሺ አቡዬ እሺማ ሙኒቷ እንዴት ነሽ እንኳን ደህና መጣሽ አቡዬ እንዴት ዋልሽ እንዴት ነሽ እንዴት ዋላችሁ ይኸውልሽ የኛ ህዝብ እንዲህ ነው የሆነ ነገር ሲባል ሙኒትን ጥሪያት ነው የሚሉኝ በቃ ለዛ ነው ጧት ማታ እየጠራን እያስቸገርንሽ ያለ ነው እንግዲህ በጣም ደስተኛ ነኝ አንቺ ቤት በመጠራት ደስተኛ ነኝ አታስቢ ጥሪ እሺ እኔ በጣም ነው የሚከብደኝ ወላሂ ሰው ማስቸገር በጣም ሁሌ ስለምናስቸግርሽ በጣም ነው የምናመሰግነው ሙኒቷ አላህ ይስጥልኝ ስለምትረጅን ስለምታግዥን በጣም እናመሰግናለን እና እዚህ ጋር እንከባበር የሚባለው አካውንት እነዚህ ወንድሞች በካምፓኒ መተው ካምፓኒው ከ8 ሰዓት በላይ ስሩ ሲላቸው እነሱም ከ8 ሰዓት በላይ አንሰራም እኛ ከ8 ሰዓት ለመስራት ነው ተነጋግረን የመጣ ነው አሉ ኦቨርታይም ሳይከፍል ከ8 ሰዓት በላይ ሊያሰራቸው ስለሞከረ እንዲሁም ሌላ ምን ነበር ያልከኝ ወንድሜ ሌላ ደግሞ በወር 2 ቀን ነው እረፍት በወር 2 ቀን ብቻ ነው ሶሪ እሱን ረሳሁት በወር 4 ቀን ነበር እረፍታቸው አሁን በወር 2 ቀን እረፍት ይባሉ ለኢድ ለአረፋ ምናምን በዓል ደግሞ አንዳንድ ቀን ብቻ እረፍት ማለት ነው እንትን ካስፈለገ ራሱ
አለ በሰፊው ካድረክ ወረቀቱ ራሱ አለኝ እዚህ የማስረጃ ማለት ነው። ፐርሰናል ኢንፎርሜሽን ይዘጋብኛል ወንድሜ። እኔ አካውንቴ ሴንሲቲቭ ነው። ምንም አይነት ወረቀት ነገር እንዳታሳይ አደራህን አባት። 9 ሰዓት ነው አቡዬ፣ 9 ሰዓት ነው 12 ሰዓት ነው ስሩ የተባሉት 9 ሰዓት ነው 12 ሰዓት 4 ሰዓት ኦቨርታይም 4 ሰዓት ኦቨርታይም። ኖርማሊ አንድ ሰው ዲዩቲ 8 ሰዓት ነው። ሶ እነሱ እኛ 8 ሰዓት ነው ተነጋግረን የመጣ ነው። 12 ሰዓት አንሰራም። አንደኛ፣ ሁለተኛ በወር 4 ቀን ረፍት ነው የተነጋግረን የመጣ ነው። በወር እንትና ሳሮንዬ የኔ ፍቅር እንዴት ነሽ ማሬ? በወር 2 ቀን ሲባሉ ኖ 50% ኦፋችን ተቀነሰብን። በሳምንት 4 ቀን ነበር ረፍታችን። ስለዚህ 4 ቀን ነው የምንፈልገው። ሌበር ዲዩቲ 9 አወር ነው። ኦኬ ኪዱዬ ቴንክ ዩ ፎር ሌቲንግ ሚ ነው። እና በበዓላት ደግሞ ረፍታችን 3 ቀን ነው የምንፈልገው። 1 ቀን ነው የተባልነው። ስለዚህ በዚህ አንስማማም ሲሉ ድርጅቱ በዚህ ተስማምታችሁ ካልሰራችሁ ብሎክ ነው ማደርጋችሁ ሲላቸው ሌበር ኦፊስ ሲደውሉ ሌበር ኦፊስ ደግሞ ሌበር ካርድ ስለሌላችሁ እኛ ምንም ልናደርግላችሁ አንችልም፣ ከተመቻችሁ አርፋችሁ ስሩ፣ ካልተመቻችሁ ተውት አሏቸው። ከዛ ፖሊስ ጣቢያም ሲደውሉ ይሄ ጉዳይ የሚመለከተው ሌበር ነው ተባሉ። ሶኔ ኤምባሲ ሂዱ፣ ሶስተኛው አማራጭ ኤምባሲ መስላቸው። ያው ኤምባሲ ደግሞ ይርቀናል፣ አይመቸንም ኤምባሲ ለመሄድ አሉ። ስለዚህ እስኪ ምን ትያለሽ ሙኒቷ፣ እውቀትሽን አካፊ ነው። እሺ እነዚህ ልጆች ዳይሬክት ደውለው አናግረውኛል። ኦኬ ያልተነካ ግልግል ምንድነው ግልግል አያውቅም ነው ምናምን የሆነ ነገር አለ፣ አንድ ተረት አለ። በዚህ ሰዓት ላይ የኛ ልጆች ኢትዮጵያውያን መተው አይደለም እናንተን ቀጥሮ በሚያሰራቸው አይነት ሰው አይደለም፣ በገዛ ዜጋችን በደላላ በየቦታው ተጥለው ነው ያሉት። እነዚህ ልጆች 1200 ደሞዝ ይሰጣቸዋል። አኮሞዴሽን አላቸው። አይ ቲንክ ፕላስ ፉድ ነው። በአሁን ሰዓት ላይ በየደጁ በየቦታው ተጥለው ካሉት ወንዶች እንዲሁም ኢቭን ስራ ላይ ካሉት ወንዶች በተሻለ ሁኔታ ያሉ ናቸው። ሌላ ቦታ ላይ በወር አንዴ እረፍት ያለበት አለ፣ የማይወጡም አሉ፣ እረፍት የሌለውም አለ። እናንተ እኔ በጣም ከይቅርታ ጋር ነው ይሄን ነገር ስናገር፣ ድሎት ላይ ስላላችሁ የጎደለችዋ ትንሽ ነገር እንደ ጉድለት አያችኋት እንጂ ይሄ ስራ የሚያስለቅቅ ሌበርም የሚያስከስስ ጉዳይ አይደለም በፍጹም። ሁለተኛ ደረጃ ደግሞ ሰበቡን ቅድም በስልክ የደወላችሁልኝ ሰዓት ነግሬያችኋለሁ። ማንን እንደምትከሱ ከማን ጋር ምን እንደምትነጋገሩ እወቁ። ይሄ ከበደል አይቆጠርም። ያላችሁበት ነገር ተበደልም ብሎ ለመክሰስ በቂ አይደለም። ኢቭን አይዲ ተሰርቶላችሁ እያለ ሌበር ካርድ የሌላችሁ ሰዎች ናችሁ። ለምን እንደሆነ ቅድም አስረድቻችኋለሁ። ስለዚህ መልቀቅ ከፈለጋችሁም ሹልክ ብላችሁ ውጡ። ካልፈለጋችሁም ደግሞ እዚህ ጋር የማንን እዚህ ጋር አሁን ደሞዝ 2 ነው፣ ምግብ ምናምን ጋዝ ምናምን ዋይፋይ የቀሩ ነገሮች ከራሳችን ነው። እና ደግሞ በቀን እኮ 10 ሰዓቱን እኮ እሺ 9 ሰዓት 8 ሰዓት ነው ህጉ፣ ግን እኛ 10 ሰዓት እንሰራለን ችግር የለውም ብለን እየሰራን ባለበት ሰዓት ደሞዝ ራሱ በ2 ወር ነው የሚያመጣልን። ሁለተኛ ያኔ በጣም ነው ፑሽ የሚያደርገን። ሲፈልግ ሌሊት ከፈለጉ ስራ ስሩ ይሉናል። ሀታ እምቢ ብለናቸው አናውቅም። ግን እዚህ ጋር ሲበዛብን ነው እኛም እዚህ ጋር ወደ ሚዲያ ላይ የመጣ ነው ማለት ነው። እና በ12 ሰዓት በቀን እሺ ለምግብ 1 ሰዓት 12 ሰዓት ሙሉ ራሱ 12 ሰዓቱ ብዙ ነው ስራው። በዛ ላይ ከባድ ስራ ነው። በዛ ላይ ረመዳን ደርሷል። ለረመዳን እንኳን ምንም አይነት ሰዓት ማይነስ አያደርጉም። እኔ አንድ ጥያቄ ልጠይቅህ። አንተ የት እየሰራህ እንዳለ ታውቃለህ? እዚህ ጋር እንዳትጠራስ የት እንደምትሰሩ ታውቃላችሁ አይደለ? ለእንደዚህ አይነት ቦታ እንደኔ አይነት ሰው እንደ ሀቦ አይነት ሰው ሌበር ያልሰጣችሁን መፍትሄ ይሰጣችኋል? ሰውየው እኮ ሊብናናዊ ነው፣ አሰሪ ነው፣ እሱ ማናጀርህ ነው። ሌላ ነገር ውስጥ አትግባ። ኖ ካምፓኒ ኦነሩማ ራሱ ነው። ኦነሩ እሱ እኮ ሰፕላየሮች እኮ ናቸው። እነሱ እኮ ወስደው የሚያሰሯችሁ ናቸው። የምትሰሩት ለማን ነው ፖይንቱ። ስለዚህ አንተ ከመሰለ ሂድና ክሰስ፣ ሌበር ይጨርስልህ። እንዲህ አይነት ኬዞች ሌበር ናቸው የሚጨርሱት። ግን እኔ የምመክርህ እንደ ካለኝ ኤክስፒሪየንስ ወይም ከምንሰማቸው ነገሮች አንፃር ችግራችሁ ችግር አይደለም። እኔ በበኩሌ እውነት ነው የምንላችሁ። ተርበው የውልክ ምግብ አጥተው ምግብ እየተራቡ የሚሰሩ አሉ፣ ያለ ኤሲ በሙቀት የሚሰሩ አሉ፣ እየተመቱ የሚሰሩ አሉ። እውነቱን ለመናገር የእናንተ ኤክስትራ ሀወርና
ተጨማሪ ሰዓት ሰራንና እረፍት ተቀነሰብን ነው። በወር ሁለት ቀኑን እረፍት ራሱ ፈጣሪን አመስግናችሁ ብትሰሩ ምናልባት ወደፊት ሊስተካከል ይችላል እንጂ ዱባይ ላይ ያለውን ችግር እናንተ ገና አልሰማችሁ። ሀቡይ እኛ ኦልሬዲ ሁሉንም ነገር እኮ ያን ውጭ ላይ ያለውንም ችግር እናውቃለን። ግን በወር 2 ቀን እረፍት ያለውንም እኮ ችግር የለውም መርሃባ ብለን ተስማምተናል። ይሄንን ያኔ በወር ግዴታ 4 ቀን ካልሆነ ብለን አልተጨቃጨቅናቸውም። በወር 2 ቀን እረፍት ረፉ 4 ቀን አይሆንም ሲሉን እሺ ብለን ተቀብለን ተስማምተን በወር 2 ቀን እያረፍን እየሰራን ነው። ግን እዚህ ጋር የመጣ ነው ለምንድን ነው? ለወደፊቱ ነው። አሁን ዛሬ ላመጣብን ወረቀት ነው። ዛሬ ያመጣው ወረቀት ምንድን ነው? እዚህ ላይ ፈርሙ። ወረቀቱ ደግሞ ምንድነው የሚለው? ትንሽ አትክልቱም ትንሽ የተበላሸ ካለው ኦልሬዲ በኬሚካልም በምንም ያበላሹታል ኢንጂነሮቹ። እነሱ ለሚያበላሹትም ነገር እኛ ተጠያቂ ልንሆን እና ትንሽ ችግር ካደረግን ደግሞ ያኔ ችግርም ባይሆን ራሱ ኢንጂነሮች የሆነ ነገር ካሉ ሊቦልኩ አይነት ነገር ነው ወረቀቱ ላይ የተጻፈው እንጂ እንደዛ የሚል ነገር የለም። የመረዳት ችግር ካለ የቋንቋ ችግር ካለ ሊኖር ይችላል እንጂ በማንም በጭንቅላት ሲታሰብ ራሱ እከሌ ካበላሸ አንተ ኃላፊነት ትወስዳለህ የሚል የሚያስፈርም ምንም አይነት ድርጅት ሊኖር አይችልም። ከዛም አልፎ ይኸውልህ ኃላፊነት ውሰድ ለእንክብካቤው ልትባል ትችላለህ፣ ለቦታው ልትባል ትችላለህ። ግን የሚያበላሽ አካል እንዳለ እየታወቀ የእንትናን ሪስፖንሲቢሊቲ ውሰድ የሚልህ የለም። አንደኛ ይሄ። ሁለተኛ ነገር ደግሞ እናንተ ካመናችሁበት ይሄ ነገር እንደሚጎዳችሁ ነገ መጥቶ ሊከነስላችሁ አይደለ? ተከንሰሉና ውጡ፣ አለቀ። የምትማከረው ሰው ኖ ፕሮብለም። ያኔ ለካንሰሌሽኑ እኮ ችግር የለውም ቢከነስለን፣ ግን ባን አደርጋለሁ ምናምን የሚለው ነገር ነው እንጂ ባን ሌበር በራሱ ባን ይሰጥሃል። ይሄ እሱ የሚሰጥህ ባን አይደለም። በአሁን ሰዓት ላይ ጥያቄው ስለበዛባቸው ምን እያደረጉ ነው ያሉት? ያላግባብ የሚከነስሉትን ሰዎች ባን የሚያደርጓቸው የስራ ባን ነው የሚደረገው እንጂ ሀገር ማስወጣት አይችሉም። ይችላል። አንተ እየተጋጨኸው ያለው ሰው ይችላል። ስለዚህ እንዲህ አይነት ቦታ ራሱ መታችሁ ስም ማንሳታችሁ ወይም የመክሰስ ፕላን እንዳላችሁ ማሳወቅ ትልቅ ስህተት ነው። እኔ እንደ እህት ልምከር። ያኔ ህጉ ታዲያ አይሰራም ማለት ነው እነሱ ላይ? ይሰራል። ሂድና ክሰስ የኔ ወንድም። ደሞዝ እየተከፈላችሁ ነው አይደል? ደሞዝ በ2 ወር ነው የሚመጣው። ያኮ ነው ችግሩ። ትክክለኛ እንትን ከሆነ እንዴት ደሞዝም ደግሞ በ2 ወር ራሱ ጠይቀናቸው በስንት ተጨቃጭቀን ለምነን ነው የሚሰጡን። ራሱ ደሞዝ እኮ በሰዓት አይሰጡንም። ራሱ ሲፈልጉ ይቆርጣሉ። አሁን ራሱ ደሞዝ በ2 ወር እጃችሁ ላይ ያለ ይቆርጣሉ ደግሞ ይኸውልህ ቪዛችሁ እጃችሁ ላይ አለ ቪዛው እጃችን ላይ ያለው አይዲህን እስኪ እዚህ ላይ ላክልኝና እኔ ሊዮ እናንተ ስፖንሰራችሁ ትክክለኛው በሰፕላየሩ ስር ናችሁ ወይስ ባላችሁት ግለሰብ ስር ናችሁ? ይሄን ማየት ስለምፈልግ እስኪ ላከው። ኦኬ በውስጥ ነው መልክልሽ። በዛ በስልኩ ይሰራል። የቀጥታ ዋትስአፕ አለ። አዎ ዋትስአፕ ላይ ላከውና ይልሃል። ቢሆንም ግን ማይሆን ነገር እያረጋችሁ ነው ያላችሁት። ወላሂ ነው የምለው እኔ። ግን እኛ ግን ሙኒቲ በሰውየው ስር ግን በዛ በከፊሉ ሰውዬ ስር ግን አይደለንም። ሌበሮቹም እንደዛ ነው ያሉን። እሱ ሌላ ቦታ አውጥቶ ፍሪዞን ለእናንተ ነው እንጂ የሰጣችሁ በሰውየው ስር አይደላችሁም። ግን ፍሪዞን ላይ ነው የወጣው አይደል? እሱ ካደ ይኸውልህ ሄዱ እኮ ነው ችግሩ። አድራጊው እኮ ነው ችግሩ። በውስጥ እናውራ ነው እናንተ። ይሄ የዚህ ቦታም ወሬ አይደለም። መርሃባ እሺ ሙኒቲ። አዎ እና ፊርማውስ አሁን እየተጠበቁ አትፈር። ወረቀቱ እጃችሁ ላይ ካለ አንስተህ ላክልኝ። መጀመሪያ ማን ነው ትክክለኛ ዳይሬክት ከፊላችሁን ማየት ፈልጋለሁ። ፈርሙ የተባላችሁትስ ወረቀት እንዴት እንዲህ አይነት ወረቀት የሚያስፈርም ማንም ስለሌለ ቼክ ላድርግልህ። ወረቀቱን እንየው። ወረቀቱ ሁሉም በእጄ ላይ አለ። እልክልሻለሁ። በቃ ላክልኝ። በዋትስአፕ የሚፈታ ጉዳይ ነው፣ በዚህ አይደለም። ችግር የለውም። እኛ ችግሩ እንዲፈታ ነው እንጂ እኛ ሚዲያ ላይ መውጣትም አንፈልግም። በውስጥ እልክልሻለሁ። እሺ ምን ትይ? እሺ አሁን ላከው። መርሃባ ዋትስአፕ አለ ካርድ ለሙኒት ባይዋ ላይ ያለ ቁጥሯን ውሰድና ዋትስአፕ ላይ ላክላት። አንቺ ጋር ከመምጣታቸው በፊት እኮ አናግሮኛል። ሀው ደውለው ነግረሻቸዋል? አስረድቻቸዋለሁ። የምታደርጉትን ነገር ወቁ ምናምን ብዬ ነው የዘጋሁባቸው። እኔ ነገርኳቸው። ሌበር ኦፊስ አልኳቸው መጀመሪያ። ከዛ ሌበር ኦፊስ እንዲህ ብለውናል አሉ። እሺ ፖሊስ ጣቢያ እንዲህ ብለው። ኦኬ አሁን የመጨረሻ አማራጫችሁ ኤምባሲ ሂዱ አልኳቸው። ይሄው ልኬዋለሁ፣ ወረቀቱን ልኬዋለሁ። ምን አይነት መፍትሄ ነው የምትፈልጉት? ቼክ ዩር ዋትስአፕ። አይዲውን ከጀርባ ነው አይደል ለማነሳው?
አዎ ከፊሉ የሚታይበትን ቦታ ብቻ መርሐባ። ስንት አይነት ችግር እንደምናይ ብታይ ወንድሞቼ። ይሄው ልኬዋለሁ አይዲው ነው። ቤተሰብ ሀበሻ ዲዛይን ካታር 2 አካውንት ነው እንዴ ያላችሁ? አዎ አለን፣ ሌላም አለን። ትንሽ አካውንት አለን 20 ሺህ ፎሎ ያለን። 2 ነው። ይሄኛው ሰማያዊ አረንጓዴ ፕሮፋይል ነገር እሱም የኛ ነው። እሱም የኛ ነው። 2 ነው ያለን። ኦኬ እሺ። ሀቡን አንቺ ምልክልሻለሁ እንድታዩ የሚለው የስራ ሰዓታቸው የተደረገውን ለውጥ እንደገና ደግሞ ያንን የተስማሙበትን እንዲፈርሙ፣ በተረፈ ስለ ፈርኒቸር የሚጠቀሙበትን የአኮሞዴሽኑን ይመስለኛል። ይሄንን ነው እንጂ ጭራሽ ኢንጂነር ቢያበላሽ አንተ ኃላፊነት ትወስዳለህ ወይም ሌላና ሌላ ነገር የለውም። ልኬልሻለሁ። ወረቀቱ ላይ እኮ አይደለም ያንን ያልኩት ግን ወረቀቱ ላይ እኮ አይደለም ያ የተጻፈው። ግን እነሱ አትክልቱ ኦልሬዲ ሲጀመር ይበላሽባቸዋል ኢንጂነሮቹ። ግን እነሱ ያበላሹት አጋጣሚ ወደ ማርኬት ከሄደ ያኔ በእኛን የሚሳበበው ነው እንጂ እኮ ኢንጂነሮቹ እንደዚህ ካጠፉ እናንተ ትቀጣላችሁ የሚል እኮ ወረቀት ላይ ያለ አይደለም ያልኩት። ግን ማርኬት ላይ እንደዛ ሁሉም የተበላሸ ነው፣ ስንቱ ይመረጣል። እንደዛ ስለሆነ ነው እንጂ እኮ ወረቀቱ ላይ አልተጻፈም እኮ። ወረቀቱ ላይ የተጻፈው ይሄ አሁን የላኩልሽ ብቻ ነው ሙኒት። ልኬልሻለሁ አይዲውን ይኸው ወንድሜ፣ እደውልልሃለሁ። እሺ ውጡ ከዚህ። ኦኬ እሺ። ፈርሙ ወረቀቱን። ያው ቤት ውስጥ ያለውን ፈርኒቸር የምትጠቀሙበትን ተጠንቅቃችሁ ተጠቀሙ። በተረፈ አሁን የተናገርከውን የሰዓት ቅያሬ የተደረገውን እንትናችሁ ምንድነው የሜዲካል እንትን እረፍት የሚሰጣችሁ ምን ያህል እንደሆነ ይሄ ነው ያለው። አንድ እህታችን ምን ጻፈች መሰል? even nurses and doctors are working 12 hours. Sure, yeah. Even though the contract said 9 hours. ሀቡዬ it's normal. I know it's normal. 9 hour ነው የሚለው ኮንትራቱ። አንድ ሰዓት የብሬክ ነው። 11 ሰዓት ነው እየሰራችሁ ያላችሁት። ሐምድላ በሉ። ያ አንዳንድ ካምፓኒውን ኤክስትራ ሰዓት ጨመርክብኝ ብለሽ አትጣይም። እኔም በፊት ካምፓኒ ስሰራ ኦቨርታይም ካልከፈሉን ምን ያደርጋሉ መሰላችሁ? ኦቨርታይም ካልከፈሉን ዴይ ኦፍ ይሰጡናል፣ ሃፍ ዴይ ምናምን ይሰጠናል። አሁን እኛ ካምፓኒያችን በፊት እኔ ሴልስ ስሰራ አልማና ፋሽን ግሩፕ ኤክስትራ አወራችን በገንዘብ ሲያስበው ሲበዛበት ምን ያደርጋል መሰላችሁ? ኤክስትራ አወራችሁን ሃፍ ዴይ ውሰዱ። ሃፍ ዴይ ከዴይ ኦፋችሁ በፊት ሃፍ ዴይ ውሰዱ። 4 ሰዓት ሰርታችሁ ውጡ እረፍት እንባላለን። ኤክስትራ አወራችንን ለማንጣጣት ብዙ ወጪ እንዳያወጣ ካምፓኒው ማለት ነው እረፍት ይሰጠናል። ሰዓቱን ኦቨርታይም ያሰራንን ሴል ፕሮሞሽን ዲስካውንት ሲኖር ከስተመር ስለሚበዛ ዊ ወርክ ኤክስትራ አወሩ። እነሱ ምናልባት ኤክስትራ ላይ ሀቦ አስቢው፣ አንድ እንደዚህ አይነት ቦታ ያለ ሰው እንዲህ አይነት ወረቀት አምጥቶ ሲያስፈርምሽ ሪስፔክት ስለሰጠሽ ነው። አለበለዚያ ዲሲሽን የራሳቸውን ውሳኔ ይወስናሉ። ሰራ አልሰራ ልቀቅ አለ። ግን እኔ እንጃ፣ እኔ አላቅም የምለውን። ለማንኛውም ይሄ እኔ ለመክሰስም ስራ ለመልቀቅም ሰበብ አይደለም ብዬ ነው የምለው። ከምናየው ችግር አንጻር ይልቅ ባትጠማመዱ ከካምፓኒው ጋር ጥሩ ነው። ተባያችሁን አሳምራችሁ ብትሰሩ። ደሞዝም እሺ በ2 ወር ሲያመጡ እስከዛ ድረስም ዝም ብለን ማየት ነው። ደሞዝ እኮ አይሰጡም በሳያት ራሱ። አቅርቡ ጥያቄው እነሱ ልክ በደብዳቤ እንደመጡላችሁ እንደዚህ አድርገው ተባበሩና አንድ ታይፒንግ ሴንተር ሄዳችሁ ጽፋችሁ አስገቡ። ደሞዛችን አትሊስት በወር ይሰጠን የሚለውን ነገር ሪኩዌስት አድርጉ። ስናስገባ በጣም ፕሮፌሽናል በሆነ መንገድ ሲመጡ እናንተም በፕሮፌሽናል መንገድ ሂዱ። ማርኬት ላይ ብዙም አይደለም አትክልቱ የተሸጠ አይደለም፣ ቀንሶብናል ምናምን ነው የሚሉት። በዛ ነው የሚያሳቡት።
እውነቱን ለመናገር ወንድሞቼ እኛ እዚህ ቤት በጣም ብዙ ችግር አይተናል። በጣም ብዙ ወንድሞች ተርበው ምግብ ለምንላቸው ሳር አልሀበሻ በቄ አስቤዛ ገዝተው ምግብ ይዘው አኮመንዴሽን ምግብ የሌለበት ቦታ ላይ እየሰሩ የነበሩ ወንድሞች ነበሩ። አይደለም 12 ሰዓት 12 ሰዓት በላይ እየሰሩ በጣም እየደከማቸው ችለው የሰሩ ሰዎች ነበሩ። እየተሰደቡ እየተመቱ ችለው የሰሩ ሰዎች ነበሩ። አንዴ ስደት ከተመጣ ወዲህ ዴይ ኦፍ ተቀነሰብን፣ ይቀነስ፣ ዛሬ ነገ ይስተካከላል። ሰዓት ተጨመረብን፣ ይቀነስ። ደሞዝ ከተሰጣችሁ በስነስርዓት አሁን በ2 ወር አንዴ ነው የሚሰጧችሁ። እናንተ ደግሞ በወር አንዴ እንዲሰጧችሁ ጸባያችሁን አሳምራችሁ ስትሰሩ እነሱም ደሞዛችሁ ምናልባት አሁን እናንተ እንትን እያላችሁ እየተቃወማችሁ ስለሆነ ተናደው ሊሆን ይችላል። እናንተም ደሞዛችሁ ማርኬት የለም የሚሉት እነሱ ሱቅ ላይ ብዙም የተሸጠ አይደለም ብለው ነው እንጂ ምክንያት የሚያደርጉት። እኛማ ባሉት ሰዓት 500 ካርቶን ሲፈልጉ 700 ሲፈልጉ ከሱቅ የመጣውን ኦርደርኛ አንድ ቀን አጉድለንባቸው አናውቅም። በስራ እንኳን አልሐምዱሊላህ በስነ ስርዓት ነው እየሰራንላቸው ያለ ነው። ግን ማርኬት ላይ ቀንሷልና አሁን እንደዚህ መክፈል አንችልም ነው የሚሉ። ከዛ ካልቻለ ደግሞ ብሩ ራሱ ቆርጦ 1000 ሲፈልግ ይሰጠናል፣ ሲፈልግ 900 ይሰጣል እየቆረጡ ማለት ነው። 1200 ነው ደሞዛችሁ? 2 ነው ግን ብዙ ጊዜ የሚሰጡን 1000 ብር ነው። 200 ዲዳክሽን ብለው እንትን ማርኬት ላይ አልተሸጠም ብለው አልሞላልኝም ብሎ ይሰጣናል። ከዛ ለሌላ ጊዜ የሚቀመጥ ነው። ለሌላ ጊዜ ጨምሮ ይሰጣቸዋል። ማርኬት ሲኖር ለሌላ ጊዜማ ሜቢ የሚያመጣው ሙሉን ነው እንጂ ጨምሮማ አይሰጥም። ሌላ ጊዜም ተመሳሳይ እንትን ነው የሚያመጣው ሁሌ። ኖ አልገባህም። የዚህ ወር የተቆረጠው 200 ሪያል 200 ድርሃም በሚቀጥለው ወይም በሚቀጥለው ገበያ ደህና ባለ ሰዓት ይመጣል። ኖ አይመጣም። ያው በምን እስከ ዛሬ ሰርተናል። ኖ ኦልሬዲ አሁን ብቻ አይደለም ከዚህ በፊት አሁን 200 ብር 2 ወር 3 ወር ይቆርጥና በአራተኛው ወር ደግሞ ሙሉ ደሞዝ 2 ይመጣል። ግን እነዛ የተቆረጡት ግን አይመጡም። እነዛ ተረሱ። ከላስ ስንት ወራችሁ ነው እዚህ ካምፓኒ? ኦልሬዲ እዚህ 1 አመት ሀቡ የተጻፈው ነው 200 ተጠራቃሚ ነው። 200 ተቀማጭ ነው። ለዚህ ነው ሙኒት ሳይገባቸው ነው ዝም ብለው ለሜዲካል ለምን የምትጠቀሙት ተቀማጭ አይደለም የሚሆነው የምትጠይቁት ነው በኋላ ላይ ይሄን ገንዘብ ካምፓኒውን ለቃችሁ ስትወጡ የሚጠየቅ ነው። ለዚህ ነው ስላልገባችሁ ነው። ቅድም ምን አልክ ወንድሜ? ጽሁፉ ላይ ፈርሙ የተባልነው ላይ ሌላው ሰው ስለሚያጠፋው ጥፋት ኃላፊነቱን ትወስዳላችሁ ወስዳለሁ ብላችሁ ፈርሙ ስንባል እምቢ አለን አልክ። ወረቀቱ ላይ ግን ስለሌላ ሰው ጥፋት ኃላፊነቱን ተወስዱ አይልም። ኖ ወረቀቱ ላይ እኮ አይደለም እንደዛ ያልኩት። ግን አትክልቱ ኦልሬዲ ሲጀመር ይበላሻል እኮ። ግን ማርኬት ላይ ወስደውት እዛ ሲሸጥ ሁሉም የተበላሸ ነው። ከዛ ነው ይሄ በስነ ስርዓት ማህተም ያለው ወረቀት ነው። ስለዚህ መንግስት የማያውቀውን ነገር እዚህ ጋር በወረቀት ላይ አስፈረው ማህተም አመተው አስመጥተው አያመጡላችሁ። ጀመር ያጠፋችሁት ጥፋት ነበረ? አድማ ምናምን አድርጋችሁ ነበር ወይ? የጠይቃችሁት ነገር ነበር? ይሄ የመጨረሻ ማስጠንቀቂያችሁ ነው። ኦልሬዲ እኛ የጠየቅነው ደሞዝ በሰዓቱ በዚህ ተስማምታችሁ ትሰራላችሁ፣ ስሩ። የማትሰሩ ከሆነ የራሳቸውን እንትን እንደሚሉ ነው። እና የሚጠራቀም ላላችሁት ደግሞ የደሞዙ የሚጠራቀም ሳይሆን ሲጀመር እኮ ሙሉ ደሞዝ ይሁን 1 ወር ዛሬ ሳለሪያችሁ አይመጣም። 1002 ይመጣል፣ 1000 ይመጣል። ያኔ እንደፈለገ ነው፣ እንደ ማርኬቱ ነው ሰውየው የሚሰጠን። እና አሁን እዚህ ላይ ብንፈርምበት ችግር ያመጣል አያመጣም? አያመጣም ካላችሁ ፈርሙ። አሁን እየኖራችሁ እናንተ የምትናገሩትን ነገር ነው እዚህ ጋር የተጻፈው። ኦልሬዲ እየኖራችሁት ነው እኮ። እስከዛሬማ ስንኖረው እኮ እንደዚህ ፑሽ ያደርጉ። ይሄ ምን ይላል መሰላችሁ? This is the final warning letter regarding your behavior. ባህሪያችሁ አስቸጋሪ በመሆኑ ይሄ የመጨረሻ ማስጠንቀቂያ ከካምፓኒው ከድርጅቱ ልትባረሩ የተሰጣችሁ የመጨረሻ ማስጠንቀቂያ ነው። ፔፐር እንግሊዝኛ ማንበብ የማትችሉ ከሆነ ሌላ ነገር ከመሰላችሁ ይሄ ለራሳችሁ ማስጠንቀቂያ ነው። ከፈለጋችሁ ፈርማችሁ የመጨረሻ ማስጠንቀቂያችሁን አርፋችሁ ትሰራላችሁ። ካልፈለጋችሁ ብሎክ አድርጎ ካምፓኒው ይሸኛችኋል ማለት ነው። ይሄ ነው እዚህ ጋር የተገለጸው። አሃቡ ነው እንግሊዝኛ ማወቁን እኮ አውቀን ተርጉመነዋል። ግን ያ ሳይሆን ደሞዝ በመጠየቃችን ብቻ ነው እኮ ቢሆንማ ይሄንን እኮ እንዳትፈራው። ምክንያቱም ኦልሬዲ እየኖርከው ያለው ኑሮ ነው።
አሁን እዚህ ጋር የሚሏችሁ እነሱ በዚህ ተስማምታችሁ ከኖራችሁ የመጨረሻ ማስጠንቀቂያ ነው ይሄ። ደግሞ ከዚህ በኋላ የሚያናግሯችሁ ነገር የለም። ግን ካልተስማማችሁ ካሁኑ ትለቃላችሁ። አይ ተስማምተን በዚህ ሁኔታ እንቀጥላለን ካላችሁ ትቀጥላላችሁ። ይሄ ነው። አዎ ሙኒቴ እሱማ ነው። ግን አሁን እኮ ይሄ ሲሆን ደሞዙ አሁን ምሳሌ በሁለት ወሩ ካልመጣ በሁለት ወር ከ10 ቀን እንደዚህ ያኔ ከሁለት ወር በላይ የሚቆይ ከሆነም መጠየቅ አንችልም ማለት ነው። ምክንያቱም ከጠየቅን ምንም አይነት ደሞዝ ሁለት ወር ይቆያል የሚል ነገር የለም። የኔ ወንድም እዚህ ላይ እኮ አይደለም ደሞዝ ስለ ባህሪያችሁ ስለ ባህሪ አሁን አንድ አልሰራም ካላችሁ ድጋሚ እንደ ኤክስትራ ወር አንሰራም ዴይ ኦፍ እንደዚህ ብላችሁ ከተጨቃጨቃችሁ እንትን ይባልባችኋል። በቃ ሌላ ድጋሚ አመጽ ካነሳችሁ በቃ ካምፓኒው ያሰናብታችኋል ማለት ነው። ለምን as we discussed before ይላል። ከዚህ በፊትም ችግር ፈጥራችሁ ማስጠንቀቂያ ተሰጥቷችኋል ማለት ነው። ይሄ የመጨረሻው ማስጠንቀቂያ ነው። በደሞዝ ምክንያት ነው ያኔ ስለሚቆይ ነው። አሁንም ከቆየ እኮ እንደዚሁ ቆይቶ አሁን ደሞዛችንን ከጠየቅናቸው ራሱ ማስጠንቀቂያ ሰጥተናቸዋል ብለው እኛን ወደ ሌላ ነገር ውስጥ ያኔ የሆነ ነገር ለማድረግ ነው የሚሄዱት ሰዎቹ። ከዚህም በፊትኛ ኖረነዋል። ኦልሬዲ 4 ወር ያለ አይዲ ነው የሰራ ነው እዚህ በከሊ ወሌ ያኔ አጠቃላይ 1 አመት ከ4 ወራችን አይዲያችን 1 አመት ሆነው ገና። እኔ ወንድም 1 አመት አሁን በየ2 ወሩ እንዳልከው እየተቀበልክ ከሆነ ኖራችኋል አይደለ? የቀራችሁ 1 አመት ከስንት ጊዜ ሰራችሁ? ከ2 ወር እዚህ 1 አመት ከ4 ወር ነው። ግን አይዲው ገና 1 አመት 8 ወር ነው። ኖ አይዲው 8 ወር ኦኬ። 1 አመትም ኖረህ 1 አመቱን መኖር ያቅታችኋል። አሁን የማይሆን ግጭት ፈጥራችሁ ስራ ለቃችሁ ነገ ስራ ፍለጋ መስተጓጎል ስንት ነገር አለ። ደጁን ብታዩት እኮ አትሞክሩትም። አልሐምዱሊላህ ብላችሁ ነው የምትኖሩት። ግን ለዚህን ያህል ጊዜ 1 አመት ከ4 ወር ራሳችሁን ማኔጅ አድርጋችሁ ከሆነ በየ2 ወሩ እየተቀበላችሁ እንደኔ ዝም ብላችሁ ቀጥሉ። አለበለዚያ ደግማችሁ ሌበር አናግሩ። ኦኬ እና አሁን ዞሮ እንፈርመው በቃ ወረቀቱን ችግር የለውም ፈርሙት። ምክንያቱም እየኖራችሁ ያላችሁትን ላይፍ እና ነው አዲስ ነገር አይልም። ያው 12 ሰዓት እንደምትሰሩ ምንም አይነት ጥፋት ብታጠፉ 200 እንደሚቆርጡ ከዚህ በኋላ ይሄ የመጨረሻ ማስጠንቀቂያችሁ እንደሆነ ይሄን ካልተስማማችሁ ቤት ውስጥ ላለው ፈርኒቸር መጠንቀቅ እንዳለባችሁ ይሄንን ነው የሚገልጸው። ስለዚህ የሚፈጥረው ችግር የለም እንደኔ ኦኬ መርሃባ አይዟችሁ። አይስ ታንክስ እናመሰግናለን። እሺ እንግዲህ በርትታችሁ ስሩ። በጣም ብዙ ችግር አለ ኢማራት ላይ በጣም ብዙ የስራ ችግር አለ። yes after tomorrow Tuesday በጣም ብዙ ተርበው ጎዳና ላይ የወደቁ መጠጊያ ያጡ የሚበሉት ያጡ ማረፊያ ያጡ ብዙ ወንድሞች አሉ እና ኦኬ መርሃባ ወይ በቃ እንደዛ እናደርግ። አዎ ታግሳችሁ ጥርሳችሁን ነክሳችሁ ሰርታችሁ ያላቻችሁን ጊዜ ሰርታችሁ ከዛ ኮንትራታችሁ ሲያልቅ ወጣችሁ ደግሞ ትሞክራላችሁ ሌላ ስራ። አሁን ላይ ግን እጃችሁ ላይ ያለውን ስራ አክብራችሁ ስሩ። በጣም ብዙ ሰዎች የእውነት በጣም ብዙ ወንድሞች ተቸግረዋል። አስፋልት ላይ የሚያድሩ አሉ፣ አግዳሚ ወንበር ላይ መንገድ ላይ። ኦኬ መርሃባ ወይ እናመሰግናለን። እሺ ወንድሜ በርቱ። እሺ ሙኒቷ በጣም ነው የምናመሰግነው። አላህ ይስጥሽ እውነት ጊዜሽን መስዋዕት ስላደረግሽልን። ምንም ችግር የለም። አዳዲስ ሰዎች ሲመጡ እውነት ነባሮች የሚያሳልፉትን ስቃይ አያውቁም። እንተ ብታይ የሚለምኑ አሉ መሰለሽ ማደሪያ እንኳን ከትላንት ወዲያ ሀቡ ተርበው ደላላ በ3 ቀን 1 ሳህን ምግብ እየላከችላቸው 6 የኛ ሀገር ልጆች 2 የማዳጋስካር የ1 ኬንያዊ ሄዶ የኛ ልጅ ነው ማሜ የሚባል ልጅ ያበላቸው። አይጥ አብሯቸው ነው የሚኖረው። ይሄን የሚያካክል ትልልቅ አይጥ አይቻል አቅም ማለት ሲናገር እንዴት ሆነው እንደሚኖሩ። አሁን እነዚህ ልጆች ስራ ቢያገኙ እዛ ጋር ይገኛሉ አይገኙ? 3 ቀን ይራባሉ። 1 ሳህን ለ10 ምናምን ይበላሉ አይበሉ? ሲበሉ ራሱ እንደው ኢማራት አይመስልሽም? ወላይ ያሳዝኑ። በማይ አስበሻል? ምግብ ተርፎ በሚደፋበት አረብ ሀገር በጣም በተለይ ኢማራት እኮ ወላሂ በ10 ድርሃም 3 መመገብ ትችያለሽ። በጣም ወላሂ ግን ከየት ይመጣ? በዛ ላይ የቀን ስራ እንኳን መስራት የማይችሉበት ያልሆነ ሰናያ የሚባል ቦታ ላይ ጥለዋት እዛ ነው ያስቀመጧቸው። እስኪ
ቢያንስ ሴት ልጅ እኮ ይኸውልሽ የሰው ቤትም ተጠግታ በጉልበቷ በነፃም እያገለገለች ትበላለች፣ ትጠጣለች፣ ትጠለላለች። መጠለያ ወንድ ልጅ ማን ያስጠጋዋል? ወንድ ልጅ በአረብ ሀገር የትኛው አረብ ቤት ያስጠጋዋል? ራበኝም አይልም፣ ቢሞት ራበኝ አይልም። ምን አይነት ደረጃ ላይ ቢደርሱ ነው እነዚህ ልጆች ራበን ብለው የወጡት? አስቢው። ወንድ ልጅ ቶሎ አይበገርም፣ የቻለውን ያህል ይሄዳል። ክብር ያለው ወንድ ይሄዳል። በጣም ነው የሚያሳዝነው በእውነት አሁን እና በእናታችሁ በርቱ። ለትንሿ ነገር ኮምፕሌን አታርጉ። እኔ ዛሬ በጣም ነው የተገረምኩት። ለኤክስትራ አወር እና ዴይ ኦፍ ተቀነሰብን ብላችሁ ኮምፕሌን ስታደርጉ በጣም ብዙ ከባድ ችግሮች ስንሰማ ስለምንውል በጣም ቀልደለብኝ። አዶን ነው ብቻ ግን በርቱና ጸባያችሁን አሳምራችሁ ስሩ። ይህን እድል ያላገኘ በጣም ብዙ አለ፣ ብዙ የእናንተን እድል ያላገኘ እና ተመስገን ነው የሚባለው። በቃ ሀቡዬ መልካም ጊዜ ይሁንልኝ። በጣም ነው የምናመሰግነው ሀቢብ ያለ ይስጥሽ።